14 ዓመት የሞላት ህፃን እስከ ዛሬ አፏን አልፈታችም፣ ምንም ነገር አትናገርም ማለት ታማሚ ነች። አሁን ስንት ዓመቷ ማለት ነው? 14 صحابلتي بالله اسكت كبر وزعما يبلو توداش كالطفا باغرو شجكنا سمترو انتما فريما مرفش ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ እንደምንቆያችሁ ዛሬም ተመልሻለሁ በዛሬ ቪዲዮቻችንን በጣም ምርጥ ቪዲዮችን ይዤላችኋለሁ በእነሱ እየተዝናናን አብረን እንቆያለን መግቢያ ላይ የተመለከታችሁት ቪዲዮ ኮሜንት ላይ ገብታችሁ ፕሊዝ ቪዲዮ አላማ መረጃውን በደንብ እንድትሰሙና የተሰማችሁትን ነገር እንድትሉ ነው ቪዲዮን ገብታችሁ ኮሜንት ላይ በዛሬ ቪዲዮቻችንን በጣም ምርጥ ቪዲዮ መነጋገር የሆነ ቪዲዮችን ይዤላችሁ በተቻለው እነሱ ላይ ሪአክት እናደርጋለን ኮሜንት መጻፍ ትችላላችሁ ምንም ላይክ በማድረግ ጀምሩ ለቻናሉም ብዙ አዲሶች ትኖራላችሁ አምሹር እርግጠኛ ነኝ ትናንትና አንደኛው ቻናሌ ላይ የሆነ መልእክት ነግሬያችሁ ነበር በዚህ ቻናል በስፋት እንገናኛለን ሰብስክራይብ በማድረግ በዚህ እንግዲህ ታገኙኛላችሁ እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ ጃይኛ ሰፈር ፖድካስት እንደቀጠለ ነው እሺ ጌቻ ህይወት እስቲ ምን አስተማረች እርሚያ መስሞላሽ አላርም ሳይሆን ችግር ነው የቀሰቀሽሽ እሺ ሊዱ ያንቺስ ልክ ስለሆንሽ ብቻ ትክክል የማትሆኝበት ቦታ አለ እሺ ቤባ ያንተ እንስማ አንዳንድ መጥፎ አጋጣሚዎች ባይኖሩ ሁሉ ወዳጆች ይመስሉኝ እሺ አሹ አንተስ እሺ እኔ ህይወት እንደ መርከብ ናት አንዳንድ ጊዜ ጸጥ ብላ ትሄዳለች አንዳንዴ ደግሞ ወጀብ ይበዛባታል የዛሬው ፖድካስት ይሄንን ይመስል ነበር በቀጣይ ማን ይቅረብላችሁ ኮሜንት ላይ አስቀምጡልን ትለያላችሁ እሺ በ30 ዓመት ከቤተሰብ ጋር ስትኖር ይላል እዚህ ጋር ሂዱጣልኝ ምን አርግ ነው የምትለኝ በ30 ገለልተኛ የምታረጋኝ በ30 ዓመት ከኔ እኩል እየኖርክ እዚህ ከኔ እኩል እየኖርክ ግን ታዲያ ወይ ደግሞ ትምህርት ቤት አላስተማርከኝ ስራ ጠፋ ስንከራተትልኝ አልፈልግም ይሄው እኔ ጋር አንድ ቁምጣ አለ እሱን ይዘህ ወደምትሄድበት ሂድልኝ ስማ አባዬው ጓደኞቼ ራሱ ልድስ ልጅ ሲሉኝ እስከ ዛሬ አልገባኝም ነበር እንደማትወደኝ እየተረዳው ነው በቀላሉ ሂዱጣል አልፈልግም በቃ ሰልችተኛል ልጄ ማለት አሉ አልከኝ አስጠበብ ይልልበስ እሱን ስጠኝና ልሂድ የለም ይሄው ቁምጣን ሰጠው አይደል እንዴ ቁምጣዬንም ወስደ ይድበቅ ማለት መስሎ ነው እንደዚህ የምታልመቀመጥ የት ልትል ድሬዳዋና ሀረር ያሉ የቲክቶክ ፎሎወርሶቼ ቤተሰቦቼ ለምንድነው ማመጣው ለምንድነው እየመጣኛለስ ማገበኝ ለምንድነው መተ እማላይ ይያሉ ነገራችን ላይ ስለ ልጅና ቤተሰብ ስናስብ አንዳንድ ቤተሰቦች እንግዲህ ያልዘሩትን ማጨድ ይፈልጋሉ ይሄንን በድፍረት የተናገርኩበት ምክንያት እነሱ በህይወታቸው ዘመን የሚባል ነገር ሳይሰሩባቸው ልጆቻቸው ላይ ይቀሩና ሲያድጉ ግን የሆነ ምርጥ ነገር ይመኙላቸዋል አራ ሳዘሩ ስለታጭዱ አራ ታው አንዳንድ ጊዜ ስለመጥፎ ሰዎች ስናወራ በነገራችን ላይ ጥሩ ሰዎች የሉም ማለት ደግሞ አይቻልምና እነሱን ደግሞ መርሳት የለብንም ምርጥ ስማርት የሆኑ ቤተሰቦችም ደግሞ አሉ ምን ነው እሺ የታክሲ ሰልፍ ላይ ያለ ወረፋ ሲገቡ እንዴት አንቺ ሊኔለሽም ሁለት ጸጉር አብቅለሽ እዚህ ጋር ሰልፍ አይደለም ይሄ ሁሉ ሰው ተሰልፏል እኮ ያማቻል እንዴ እኔስ ችግር የለውም ሁለተኛ ላይ ነው እዚህ ያሉ ሰው ችግር የለውም አረ ማከሳስ አንተ አሽቃበት ከበታ እስኪ ዞር በለው ደሳስ ምራ እሷ በለጠችብህ 56 ሺህ ብር ከፍሎ ታርጋ የሚቀይር ሰነፍ ዜጋ ነው ይህ አሰራር ለሀገር የሚጠቅም አይደለም ጋዜጠኛ ሉላ ንግግሯን በቀጥታ ልጋብዛችሁ በነገራችን ላይ ታርጋ ሲወጣ በዓለም አቀፍ ደረጃ አሜሪካን ከ$10 እስከ $7 ድረስ ይለያያል $25 አቨሬጅ ነው ኒውዮርክ እንዴት መኪና ብርቅ እንደሆነ ታውቃላችሁ አውስትራሊያ ትልቁ $40 ነው የአውስትራሊያ ዶላር እንግሊዝ $27 ነው ትልቁ ነው ያወራችሁ ያላችሁ የገቢ ስታተሳችንን ታውቃላችሁ ኢትዮጵያውያንና እንግሊዞች 50 ዩሮ ለማግኘትና 56 ሺህ ብር ለማግኘት የምናደርገውን ታውቃላችሁ የግል ተሽከርካሪ መኪና ገቢ የለውም ወጪ ነው ነዳጅ ነው የሚያወጣው ቆጥበህ ለፍተህ ነው የምትገዛውና ድሮ የቤት መኪና ያለው ሰው ሀብታም ነው እያለ ያደገ ሰው ነው አሁን ቁጭ ብሎ 56 ሺህ ብር እንዳለው ኮንሱም አሲዩም የሚያደርገው እንደ ኢትዮጵያዊ 56 ሺህ ብር ከፍሎ ታርጋ የሚያወጣ ሰው ሰነፍ ዜጋ ነው ብዬ ነው ማስበው ለሀገሪቷ ማይጠቅማት ነው ይሄ ወቁት
ታውጡ ነው ወይስ እንዴት ነው? በነገራችን ላይ እውነቷን ነው፣ ምንም ጥያቄ የለውም። 56,000 100 ምናምን ሺህ የሚሸጥ 300,000 የሚሸጡ መኪኖች አሉ እኮ እነሱ 56,000 ብር አውጥተው ነው እንዴ? አጨብጭብ። እጅግ በጣም አስደሳችና ሰበር የተባለ መረጃ ተሰምቷል። ዋው እድል ተሰጥቶት በዚህ ክረምት ወደ እንግሊዝ እንደሚሄድ ነው በዚህ ሰዓት መረጃዎችን እየተመለከተን የምንገኘው። እዚህ ጋር እንደምትመለከቱት ዴላን ፔጅም እንግዲህ በዚህ ሰዓት ማለት ነው ሰበር በማለት እጅግ በጣም ደስታ በተሞላበት መልኩ ማለት ነው ለአሜል መልካምነቱን ገልጾለታል። በእንግሊዝ የሚገኘው ቦልተን ወንደርደርስ የተባለው የስፖርት አካዳሚ ወይም ደግሞ የእግር ኳስ ቡድንም እንግዲህ በዚህ ሰዓት አሜልን ተቀብሎ እድል እንደሚሰጠውና በዚህ ክረምት ወደ እንግሊዝ አምጥቶት ማለት ነው ውድድሮች ላይ እንዲሳተፍ እንደሚያደርገው ነው በዚህ ሰዓት ዴላን እየተናገረ የሚገኘው። እዚህ ጋር እንደምትመለከቱትም እንግዲህ ለአሜል እድሉ እንደተሰጠው የሚያሳዩ የተለያዩ መረጃዎችን ጭምር እየተመለከትን እንገኛለን። ዴላን ፔጅ ወደ ኢትዮጵያ ከመጣ በኋላ አሜልን አግኝቶት ማለት ነው በእንግሊዝ የሚገኙ የእግር ኳስ ክለቦች ማለት ነው ድል እንዲሰጡት እንዲሁም ደግሞ ሌሎቹ ወጪዎች በሙሉ እንደሚችልለት ቃል ገብቶለት እንደነበር የሚታወስ ነገር ነው። እጅግ በጣም አስደሳች በሆነ መልኩም እንግዲህ በዚህ ሰዓት ማለት ነው ከእንግሊዝ ለአሜል እድል እንደተሰጠው ነው እየተመለከትን የምንገኘው። እንኳን ደስ አለበሉት ጋይዝ፣ እንኳን ደስ አለበሉት። ኢትዮጵያዊ ነው እንዲሁም ደግሞ በትልልቅ መድረኮች ላይ ማለት ነው በተለይም በእግር ኳስ መድረኮች ላይ ከዚህ በኋላ እንመለከተዋለን ብለን እናስባለን። አሜን በድጋሚ እንኳን ደስ አለ ማለት እፈልጋለሁ። ምስጋና ለዴላን ፔጅ የሚገባው ሁሉንም ልናመሰግናቸው ይገባል ማለት ነው ጋይስ። እንኳን ደስ አለ በሉት፣ ዴላንም አመስግኑት። መልካም ምሽት ይሆንላችሁ። ቲክቶከሩ በቁጥጥር ስር መዋሉ ተሰማ። በቲክቶክ ስሙ ፕሬዚዳንት ማሜ ተብሎ የሚታወቀው ላይቭ ስትሪመር ከኢትዮጵያ ባህል ያፈነገጠና የግለሰቦችን ክብር የሚነካ ጸያፍ ስድብ በመሳደቡ ነው በቁጥጥር ስር ሊውል የቻለው። ቲክቶከሩ ከተሳደባቸው ታዋቂ ሰዎች መካከል ናሆም ፎንቲና አዋድ ይገኙበታል። ናሆም ፎንቲ እዚህ ቲክቶክ ላይ በመልካም ስነ ምግባሩና በሰው አክባሪነቱ የሚታወቅ ሲሆን አዋድ ደግሞ በስጦታ በርካታ ይዘት ፈጣሪዎችንና አቅመ ደካሞችን በመርዳት ይታወቃል። ፕሬዚዳንት ማሜ ከዚህ ቀደምም በተመሳሳይ ወንጀል በቁጥጥር ስር መዋሉ ይታወሳል። ቅብጥ አርጎኝ ጥጋብ ደረቴን ንፍት አርጎ ይቅርታ ጠይቅ ይችላል። ሆዴ ምግብ ሲጠግብ ሀብታም የሆንኩ መስሎኝ ልክ ለካ ያ ምግብ ሆድ በዳጀሽን ሲያልቅ በቤቱ ሽሮ እንኳን የለም። የማረባ ሽሮ ቅል እንኳን ባዶ ነበር፣ ጨው እንኳን አልነበረኝ። የሆዴን ሆዴን የሚያውቁ ቮይስም አስቀምጫለሁ። የሆዴን ነግሬያቸዋለሁ። ያንን ከግንዛቤ ውስጥ በማስገባት ከዚህ ክፍት አፍ ጋር እኔ ታይሜን ሉዝ አላረግም፣ ግን አስተምሪያታለሁ። እቺን ጋደሚትና ደደቢት ብለው በሆዶ ንዴቱን እንደሚያበርዱ አውቃለሁ። እኔ ታርጌቴ አይደሉም፣ የእውነት ታርጌቴ አይደሉም። ምክንያት የለኝም። ሁሌም ነው የምናገረው። እኔ ለቤተሰብ የራሱ 200,000 ብር ሰጥቷል ለሆነ ዘመዴ ብያለሁ። ከእሳቸው ጋር ችግር የለብኝም፣ ግን ከእንደዚህ አይነት ባለጌ ጋር ምን ይሰራሉ ብዬ ቁጭቴን ነበር ቢገቡት የተናገርኩት። የእውነት ያ ቁጭቴ ወደ ሌላ ነገር ከሄደ አያችሁ ሀቅ ስናገር እንዴት እንደተቀመጠ። ባለሀብቱና ሄለን ሰሞኑን መነጋገሪያ የነበሩ ይቅርታ ብላለች። ያው የሶሻል ሚዲያ ውዝግብ ነው ይሄ ነገር። ሌላኛው በጣም አስገራሚ ጉዳይ ዩቲናስ በተለያየ ጊዜ ወደ ሚዲያ በመጣች ቁጥር በቃ በጣም የሚገራርሙ ለሲኒማ ቤት በቂ የሚሆኑ ወይ ደግሞ የሲኒማ ቤት ስታንዳርድን የሚመጥኑ ፊልሞች ወይ ደግሞ አጫጭር ሙቪዎችን ይዛ ትመጣለች። አሁንም በቃ ያበደ ሌላ ሌቭል ላይ ያለው ፊልም ሰርታለች። በጣም እየተደነቀች ትገኛለች። ወካላቲስ የሚገርም ፊልም ነው የሰራችው። አንቺ ዩቲናስ ምንድነው የለቀቅሽው? ምንድነው አዲ? አረ ከአይምሯችን በላይ የሆነች ነው እቺ ልጅ ወገን። አዲ 12 ደቂቃ ቁጭ ብዬ ያየሁኝ እኮ 12 ደቂቃ 2 ደቂቃ እኮ ቲክቶክ ላይ ቁጭ ብዬ ያለኝ ወገን 2 ደቂቃ ላይም በፍጹም ማለት ነው። አረ ጥበብ ጠርታሻለች። አረ ጥበብ ዝም ብላ እየፈሰሰች ነው። በነገራችን ላይ ገንዘብ እኮ ከፍለን ነበር እኮ ማየት የነበረብን። እግዚአብሔርን ሲኒማ ነበር እኮ ገብተን ማየት ምናምን ነገር የነበረብን። አረ ቀረጻ፣ አረ ዳይሬክቲንግ፣ አረ አክቲንግ ይቻላል እንዴ? በነገራችን ላይ እኔ ህፃን እያለሁ ነበር ለፊልም ስሜታዊ ሁኜ የነበረው። ለባንክ ማስታወቂያ እንደዚህ ይሆናሉ ብዬ ጠብቄ አላውቅም። ከአቅማችን በላይ ኮነሽ እቺ ልጅ ለምንድነው ማትሸልሟት የሆነ ነገር አሁን ማለት ነው። ቀሉ ቀልድ ነው። የዳሽን ሱፐር አፕን እየተወዳደረች ነው እቺ ልጅ። እየገባችሁ ቮት አድርጓት። በቃ ይሄ ነው ሊከሳት የሚችለው እንጂ ምንም ማውራትም የሆነ ነገር ነሽም ማለቱ ምንም ጥቅም አለው ብዬ አላስብም። እየገባሽ እያዳሜ ቮት አድርጓት። ዩቲናስ ከአቅማችን በላይ ነሽ። አንቺ ቲክቶክ ንግስት ነሽ። ወደዳችሁም ጠላችሁም ተቀበሉት። እኔ እስክታሸንፍ ድረስ ዴሊም ቢሆን በየሁለት ቀንም ቢሆን ቪዲዮ ሰራላታለሁ። ሜንሽን አድርጓት። አንቺ ጀግና ነሽ። በቃ አንቺ ከአቅማችን በላይ ነሽ።
አገር ሰላም ብዬ በተቀመጥኩበት ሙቀት አስቸግሮኝ ቀዝቀዝ ያለ ነገር ልገዛ ወጥቼ ሱቁ ጋር እንደደረስ በረኪና ገዝታ መልስ እየጠበቀች ቆንጆ ልጄ እቺ ልላከፍ ስሞክር አንገቷ እንደ ፋርጋ ባላየ ስታልፈኝ የከፋ ስትመስል ደህናም አይደለችም ብዬ ስላሰብኩኝ መልሷን ተቀበላ መሄድ ስትጀምር ኮኬን ያስኩና ከኋላ መከተል ጀመርኩኝ። ከዛ በዚህ እያልኩኝ ስንት ቅያስ ሙሉ ምንም ሳትነቃብኝ ተከተልኳትና ሰው ወደሌለበት ጭር ወዳለ ስፍራ ደግሞ ገባችና ትክስቅ ብላ አልቅሳ በረኪናውን ከፍታ ልትጠጣው ስትል ልክ እንደ ዳክተር ዘልዬ አስጥያት አልኩኝና ክብልን ከዛ ተነስቼ ምን ሆነሽ ነው ብዬ ስጠይቃት ችግሯን ስነግረኝ በጣም አሳዝነኝ ቁጭ አልኩና ብረት እንደሷ በስቃይ በተስፋ መቁረጥ ውስጥ ያላችሁ ካላችሁ ፕሊስ እህቶቼ በማንኛውም ሁኔታ ችግርን፣ ፈተና፣ ውድቀት ቢገጥማችሁ መቋቋም ባትችሉ ምንም ቢከብዳችሁ ከችግሩ በላይ እናንተ እንቆች ውድ ስለሆናችሁ መሞትን መፍትሄ አታርጉ ባካችሁ። ሲሆን ከቻላችሁ መታገል ነው እንጂ ለመፍታት ችግሩን እስከ መጨረሻው ደግሞ ያቅማችሁ ለማን ብላችሁ ነው የምትመርጡት ሞትን? ደግሞ ከዛም በላይ ብቻ መኑት እንጂ በሙሉ ልባችሁ ሁሉን ማድረግ የሚችል ፈጣሪ ስላለ እንደየእምነታችሁ ሂዱና ንገሩት። አይልም አትፍሩ። ፈጣሪ እንደሰው ለምን ተነሳችሁ፣ ለምን ወደቃችሁ፣ ለምን ቆሸሻችሁ? አሁን ያለበት ቀን እስኪመጣ ድረስ ቢዘገኝ ነው እንጂ ደግሞ ጥያቄያችሁ አይቀርም መልሳችሁ። እንደሚታወቀው በፈጣሪ ፊትም የሚወደደው ነው ደግሞ የሚፈተነው። ለማን ሲባል ታዲያ አንቺ የምትሞቹ? ሁሉም ነገር ያልፋል ታይዋለሽ፣ ነገን አይወዱኝም አትበይ አንቺ ጠንክሪ እንጂ እኛ እንወድሻለን ብዬ መካከረት ቢጎዳም ይሻላል። ይሄን ጠጪው አልኩና ኮኬን ሰጥቻት ለመሞት አስባ መልስ መቀበሏን ቅድም አስተውሼ ሙድ እያያዝኩባት በይቀጥ እያልኩኝ ወደ ቤት ሸኘኋት። አመሰግናለሁ። ቬሎጊን በግጥም ስላዳመጣችሁኝ ቀጣይ እስክንገናኝ ፎሎ እያረጋችሁኝ ብዙ ሰው ጃኒ ምንድነው ያደረገችው? እውነት የዛሬው ፕሮግራም የቀለበት ፕሮግራም ነበረ? ቲክቶከሯ በርካቶችን ያነጋገረ ድንቅ የማርኬቲንግ ስራ መስራቷ እየተነገረ ይገኛል። በዚሁ ቲክቶክ ላይ ቲክቶከሯ ቀለበት ልታስር ነው በሚል መረጃዎች ሲጋሩ ከርመዋል። ቲክቶከሯ የጥሪ ወረቀቶችን በትናም ነበር። ታዲያ በጥሪው መሰረት ብዙ ሰው ተገኝቶላትም ነበር። በቦታው ሲገኙ ቀለበት ሳይሆን የጠበቃቸው የዶክተር ፌበን የጥርስ ሕክምና ክሊኒክ አምባሳደር መሆኗ ነው። ይህንን ጉዳይ እንዴት ትመለከቱታላችሁ? ሀሳባችሁን ኮመንት ላይ አጋሩኝ። አሁን ማንን እንመን ነው? ከዚህ በኋላ ሚዲያ ላይ ያሉት ነገሮች እንደዚህ ሊያረጉ ነው ምናምን የውሸት ማስታወቂያ የሚያሰሩ ሰዎች ራሱ እንደዚህ አይነት ሰዎች የብራንድ አምባሳደር ክብር መስጠታቸው በጣም ይገርመኛል። በምንም ተአምር እንደዚህ አይነት ድርጅቶችን አምናችሁ ከሄዳችሁ ውሸት ማስታወቂያ የሚያሰሩትን ድርጅቶች እኔ እንዴት አላውቅም። ሌላኛው መነጋገሪያ ጉዳይ አንድ ቲክቶከር እንግዲህ ተከሷል። አንዳንድ ሰዎች ጆን ዳንኤል ነው እያሉ ይገኛሉ። በምክንያት ነው የተከሰሰ። መረጃውን ትሰማላችሁ፣ እናንተም ትፈርዳላችሁ። እስቲ እንስማ። እኔ የምኖረው አሜሪካ ነው፣ ግን ችግሬ ያለው ኢትዮጵያ ነው። ኢትዮጵያ የማከራየው ቤት አለኝና ወደ አንቺ የመጣሁት የተከራየኝ ሰውዬ ታዋቂ ቲክቶከር ነው። ዶክመንቶቹን መላክ እችላለሁ። ከተከራየኝ 3ኛ አመቱ ነው። በተከራየኝ መሀል ላይ 1 አመት ቤቴን ለሰው አከራይቶታል። ይሄን አውቃለሁ። ግን አንዳንዴ ኢትስ ኦኬ ብለሽ የምታየው ነገር አለ። እንደዛ ብዬ ትቼው ነበር። ማለት አሳማኝ ስለነበረ ያከራየበት ምክንያት አሳማኝ ነው። ግን ውክልና ያላት የቤቴ ውክልና የ60 ዓመት እናቴ ናት። ተወካይ እሷ ስለሆነች እሷ ደግሞ ስራ የሚሰራ ልጅ ነው፣ ቲክቶከር ነው። ይደግ ኢትስ ኦኬ በቃ ብለን ትተነው ተቀመጥን ማለት ነው። አሁን እስቲ እኔ አላቅም በፍርዱ ላንቺ ልተውና 22 ውስጥ ላይ ባለ 2 መኝታ ቤት 30 ሺህ ብር ነው የሚከፍለው። 30 ሺህ ብር ባለ 2 መኝታ ቤት የለም። እነገርኩሽ ነው። ብሩን አምጥቼ አሜሪካ ነገር አልተጠቀምኩበትም፣ ልጠቀምበትም አይደለም። ቤቴን ግን እንዲሁ ዝም ብሎ ከሚቀመጥ ይከራይ፣ ብሩ ዋቴቨር ይሆናል ተብሎ ነው የምኖረው። አሁን ቤቱን ልቀቅ አለቅም፣ ማን ያስወጣኛል? ህግ ደግሞ ምን ይላል? 2 አመት ውል ካለሽ ውሉ ሳያልቅ ማስወጣት አትችይ የሚል ህግ አለ። አሁን ግን ሄድንና መስከረም ወረቀቱን እልክልሻለሁ በውስጥ መስከረም 26 ወረዳ ከሰስኩኝ። ወረዳ ማስረጃ ስለነበረኝ ውሉን አቋረጡልኝ። ውሉን ሲያቋርጡ 2 ወር ከዛሬ 2 ወር በፊት የካቲት ላይ ግን አሁን ያለው የክፍለ ከተማው ፕሮሰስ እንደዚህ እንዳሁን እንደማወራልሽ አይደለም። ረጅም ነው ፕሮሰሱ። እናቴ 6 ወር ተመላልሳ ማስረጃ ወስደን ምስክሮች ወስደን ምናምን ውሉ ተቋረጠ። ውሉ ቢቋረጥም ወደ ወረዳ ሄደ። ይሄ ነገር ፕሮሰስ ላይ ነው። መንገድ እንደሚኖር አውቃለሁ ትንሽ ቆይቶ። እኔ ግን የዚህን ቲክቶከር ፐርሰናሊቲ አንደኛ ማጋፈጥ ስለምፈልግ፣ ሁለተኛ የሰው ቤት ይዘሽ በምን አይነት ሊና እኔ አልኩሽ አሜሪካ ነገር ነው የምኖረው። ምንም በነፊት አገኛለሁ ብዬ አይደለም ከቤቱ
ማለት ገንዘቡን አምጪ እዚህ አልተጠቀምኩበትም ወይ ምናምን። ግን አንድ ሰው ቤትሽን በ30,000 ብር አከራይተሽው ፌመስ ስለሆነ ብቻ እንደዚህ አይነት ኢንሁሜን የሆነ ስራ ሲሰራ በቃ አይ ትራይድ ማይ ቤስት። ብዙ ቦታ ሞክሬያለሁ፣ ዳይሬክትሊ ላናገረው ሞክሬያለሁ፣ አይመልስልኝም። እናቴን የ60 ዓመት አሮጊት ያሰቃያታል። እውነት ተደብቃ አትቀርም፣ ይዘገያል እንጂ እውነት ተደብቃ አትቀርም። ቤተሰቦች ሐቃችሁን የሰው ልጅ ያወጣል። ስለምን ሐቅ ነው የምታወራው ጆን ዳንኤል? ምንድነው የምትለን? ቆይ በነገራችን ላይ እኮ ማለት ነው እውር ሲጀምር ዳይመንድን ነክቶ ዳይመንድ ነው ይላል። አያውቁህም እኮ ለዛ እኮ ነው ሰው እኮ በፊልምና በቀመር እየተጠመጠመ እኮ ስለሆነ እኮ ነው። ፊት ለፊት ላይ አሪፍ እየሆኑ ውስጣቸው እርኩስ የሆኑትን መለየት ስለማያውቁ እኮ ነው። ሲጀምር አንተን እኮ ከድሮ ጀምሮ እኮ እናውቃለን እኮ። አንተ እኮ ብራንድ እኮ ነህ። አንተ እኮ የቲክቶኩ ከንቲባችን እኮ ነህ እንዲህ። በነገራችን ላይ እኛ እስከ ጥግ ነው የምንወደህ እንበቃለን ባይዜ። ሲቀጥል ደግሞ እኔ ማለት ነው የማስበው ምንድነው መንግስት ለዚህ ልጅ ማለት ነው ልዩ ጥበቃ ሊያደርግለት ይገባል። ልዩ ጥበቃ ካልተደረገለት ይሄን ልጅ የሆነ ነገር የሚያደርጉት ነው እየመሰለኝ ያለው። ባለፈውም እየዛቱበት ነው። ይሄ ልጅ ምን ያደርጋችሁ? ቆይ ጥሩ በሰራ ደግ በሆነ ሰውን በረዳ በነገራችን ላይ ክፉ ቢሆን ይሄ ልጅ እያዳሚ ማለት ነው ልክ ሽንት ገቢ ነበረ። ልጁ በጣም በህይወቱ እየተማረ ሰው ስለሆነ ብራንድ የሆነ ልጅ ዳይመንድ የሆነ ልጅ ስለሆነ ነው። የምር ነው የምላቸው። እኔ ጆን ዳንኤል በጣም ነው የሚመቸኝ። በጣም ፕሮማክስ ይሉታል። ይሄ ነው በቃ ማለት ነገርየው እንደሰማችሁት ነው። ጆን ዳንኤል እያሉ ነው ይገኛሉ ሚዲያ ላይ። በጣም የተዘዋወረ ነው። አንድ ሰው ከተከራየ በኋላ 2 ዓመት የመቆየት መብት አለው። ከዛ ውሉን ያድሳል ወይ ደግሞ ይቋረጣል ውላቸውና እንደዛ ነው። ነገር ግን አልለቅም ብሏል ምናምን የሚባል ነገር አለ። እንግዲህ ያው እሱን ብዙ ማንገባበትም። ግን አዲስ አበባ ውስጥ በጣም ትልቁ ወጪ የቤት ክራይ ነው። በጣም ሊያውም አታገኙም በምትፈልጉትና በአቅም ካያችሁት እናንተ ሚዲያ ላይ ካያችሁት ሀሳባችሁን ኮመንት አድርጉ። ሌላኛው ጉዳይ ቁማሩ እንደቀጠለ ነው። አርቲስት ማረማዊት አባተ ከዚህ ቀደም ቁማር ተጫውታ 800,000 ብር ለተለያዩ ሰዎች እንደሸለመች በዚሁ ቻናል ነግሬያችሁ ነበረ። አሁን ደግሞ የዓለም ዋንጫ እየተካሄደ በሚገኝበት ሰዓት ላይ ቁማሩን ቀጥለዋለች። ምን ብላ ቀጣዩ እጣ ቢደርሳትስ ምን ታደርጋለች? በውጉት እንጠብቃለን። ቪዲዮን ቁማሩ እንደቀጠለ ነው። ያ ማለት በተዘዋዋሪ እርዳታው ይቀጥላል ማለት ነው። እንግዲህ ማረማዊት አባተ 1 ሚሊዮን የኢትዮጵያ ብር እንዳስያዘችና አርጀንቲና ቋጥር ያለው ብላ ስቶሪዋ ላይ አጋርታለች። አርጀንቲና ዋንጫ ባለፈው ብዙዎቻችሁ እንደምታስታውሱት ማረማዊት አባተ 300,000 ብር ለፒኤስጂ ያሸንፋል ብላ አሲዛ ነበረ። አርሴናል የእውነትም ደግሞ ተሸንፎ 300,000 ብሩ ምን ላድርገው ስትል ይህን ቪዲዮ ሰርታ ነበር። ከዛም በኋላ ያው ታውቃላችሁ ለብዙ ነገር እንደረዳችሁና ታዲያቺ መልካም ልብ ያላት ሴት አሁንም በ1 ሚሊዮን ብር ተመልሳ መታለች። ታዲያ ለአርጀንቲና ደጋፊ ሆናችሁም ያልሆናችሁም ለአርጀንቲና እንድትቋጥሩ ስል በዚህ አጋጣሚ አሳስባችኋለሁ። መልካም ምሽት። አሲጂ ግድ የለም ብትበይም ያው 1 ሚሊዮን ብር ነው። ምን አላት 1 ሚሊዮን ብር ትንሽ ነች አይደል ልል አልችልም። ለምን የገቢ ምንጫችሁ የት ነው? በተለይ ሴት አርቲስቶቻችን የምሬ ነው። አረ ነገሩን የት እንደምትሄዱኛ ማን ነው? እሺ ዛሬ ሲሲዲ አካባቢ ያለ ኬክ ያለ አንተ ማለት ነው እግዚአብሔርን አንተ ዲር ወዳለው ብለህ ጻፍ ብዬክ ቤስ ገባ ዲር ጋር ይወጣ ድንቁ ጭራሽ ከሄኖክ አልፎ አባቱ ማን ያላከ ድልድዩ ድንበሩ ምናምን ብትል የህይወቴ ድልድይ ነው። ድንበር ነው ሀገሬ ቋንቋ ነው ናለው ድንቁ አንተ ሀብታም እኮ ቀልድ አይገባውም። በኬክ ቺቲንግ ስዊት ነገር ልውሰድ ብዬ ላይፌን መርስ ታደርገዋለህ አንተ። ያሳዝናል። እግዚአብሔርን ነገ እመጣለሁ እያየኸው ከሆነ ይደልቅ መጋኝ ኢየሱስ ክርስቶስ የማንችሎ ስራ። ለመሆኑ ግጭት ውስጥ ከገባችሁ ምን ያህል 2 ዓመት ሙሉ ስትጠቀኝ የኖረችው ከዚህ በኋላ ከሷ ጋር መፈታት ነው የምፈልገው እኮ። እሺ ተረጋጋ። ለምንድን ነው ራዲያተር እንደዚህ የሚፈላው? መካኒክ ነበረ። እሺ ባይሆን እንደው ሰርቪስ እንኳን ለማድረግ አልሞከራችሁ? ምንድነው ደሞስ ማለቴ በሽምግልና እንኳን ለመፍታት አልሞከራችሁ? ወይ ለሽምግልና የምትሆን አይደለችም። እኔ ለገንዘባዊ ነው የቀረብኩት። አባ አሁን መፋታት ነው የምፈልገው። እሺ ተረጋጋ። ከሷ ጋር መፋታት ነው የምፈልገው። እሺ ተረጋጋ። ለምንድን ነው ፍሬን የምትበጥሰው? እንዴ ስንት ቁጥር መፍቻ ልስጥ እንዴ? መጀመሪያ እኮ እሷን ነገር ማወቅ አለብኝ። ዝም ብዬ እኮ ላንተ እንትን ማለት አልችል።
እንዴ መጀመሪያ ባይሆን ስልክ ቁጥሯን ስጠኝና ከዛ በኋላ ላይ ለፍተሻ ይዣት ወጥቼ ማን ነው አናግራት ያለው ነገር ለፍተሻ ይዛት ወጣለህ ማለት አናግራት ይበላ አቤት አቤት ካፍታ ፍቅረኛ ጋራ ብሬክ አፕ ስታደርግ እሺ የኔ ፍቅር አቻፍለሽ እንዳትጠጋኝ G+4 ቤቱንም ጂቱር መኪናውንም በስም አዙር ይላልው ይሄ 10 ሚሊዮን ብር ነው አትገቢ እንዳትደርስ የኔ ፍቅር ምን ይሰራልኛል ያላቺ G+4 ሰዎች የዛሬ ቪዲዮቻችን እነዚህን ይመስላሉ። ዘናፍታ እንዳላችሁበት ተስፋ አድርጋለሁ። ቪዲዮዎች ላይ ሐሳባችሁን ኮሜንት ላይ ማድረግ እንዳትረሱ። ፕሊዝ ኮሜንት አድርጉ። ቪዲዮ ላይክ አድርጉ። ግቤ ላይ እንደተናገርኩት ኮሜንት ላይ ያለውን ቪዲዮ በማየት መረጃውን ብቻ ስሙ። ስለባችሁ የነገራችሁን አድርጉ። መረጃውን እስካሁን አብረን ስለቆየን አመሰግናለሁ። ቀጣይ በምርጥ ቪዲዮ እንገናኝ።